የእቴጌ ጣይቱ ብርሃን ዘኢትዮጵያ 108ኛና የዳግማዊ አጼ ምኒልክ 112ኛ ባለ ዕረፍት አስመልክቶ የቀረበ ሪፖርት ነው። የዳግማዊ አጼ ምኒልክ ባለቤት የነበሩት እቴጌ ጣይቱ ብጡል በቤጌምድር ውስጥ ደብረ ታቦር ከተማ ከአባታቸው ከደጃዝማች ብጡል ኃይለ ማርያምና ከእናታቸው ከወይዘሮ የወብዳር ነሐሴ 12 ቀን 1832 ዓ.ም ተወለዱ። ባለቤታቸው አጼ ምኒልክ ነሐሴ 12 ቀን 1836 ዓ.ም ተወለዱ። የአጼ ምኒልክና የእቴጌ ጣይቱ የትውልድ ቀን ነሐሴ 12 ቀን በመሆኑ ታሪካቸውን ያመሳስለዋል። እቴጌ ጣይቱ አጼ ምኒልክን በዕድሜ 4 ዓመት የሚበልጡ ሲሆን አሟሟታቸውም አጼ ምኒልክ ካረፉ ከ4 ዓመት በኋላ ነው ያረፉት። እቴጌ ጣይቱ ደብረ ታቦር ኢየሱስ ክርስትና ተነሱ። ዕድሜያቸው ለትምህርት እንደደረሰ ከፊደል እስከ ዳዊት ድረስ በደብረ ታቦር ኢየሱስ፣ በተጨማሪም በደቡብ ጎንደር ማኅደረ ማርያም የግዕዝ ትምህርትና ትርጓሜ መጻሕፍትን በሚገባ ተምረዋል። አጼ ምኒልክና እቴጌ ጣይቱ ብጡል ለመጀመሪያ ጊዜ የተገናኙት አጼው ቴዎድሮስ ሸዋን ለማስገበር በመጡበት ጊዜ አጼ ምኒልክን በ10 ዓመታቸው ወደ መቅደላ ወስደዋቸው በእስር ቤት እያሉ የእቴጌ ጣይቱም ወንድሞች ራስ ወሌና አሉላ ብጡል ከአጼ ምኒልክ ጋር ታስረው ስለነበረ እቴጌ ጣይቱ ወንድሞቻቸውን እስር ቤት ለመጠየቅ በሄዱበት ሰዓት ከአጼ ምኒልክ ጋር ለመተዋወቅ እና ለመተጫጨት በቅተዋል። ይህ በእንዲህ እንዳለ አጼ ምኒልክ ሰኔ 24 ቀን 1857 ዓ.ም ከመቅደላ አብልጠው ወደ ሸዋ ከተመለሱ በኋላ እቴጌ ጣይቱን ወደ ሸዋ አንኮበር በማስመጣት ሚያዝያ 7 ቀን 1875 ዓ.ም በአንኮበር ከተማ መድኃኔዓለም ቤተክርስቲያን በግብፃዊው ሊቀ ጳጳስ በብፁዕ አቡነ ማቴዎስ በቅዱስ ሥጋውና በክቡር ደሙ ጋብቻቸውን ፈጽመዋል። ጋብቻቸውን ከፈጸሙ በኋላ እቴጌ ጣይቱ በኢትዮጵያ መንፈሳዊ፣ ሃይማኖታዊ፣ ፖለቲካዊና ማህበራዊ ጉዳዮች ላይ ሰፊ ድርሻ ነበራቸው። በመሆኑም እቴጌ ጣይቱና አጼ ምኒልክ በ1870 ዓመተ ምህረት ከአንኮበር ከተማ ወደ እንጦጦ አካባቢ በመምጣት የመጀመሪያውን የርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም መቃኞ ቤተክርስቲያን መሰረቱ። በመቀጠልም ትልቁን ቤተክርስቲያን ከ1873 እስከ 1879 ዓመተ ምህረት ሰርተው ሲያጠናቅቁ መስከረም 21 ቀን 1879 ዓመተ ምህረት 5395 ሰንጋ አርደው ሕንፃ ቤተክርስቲያኑን አስባርከው ቅዳሴ ቤቱን አክብረዋል። በ1875 ዓመተ ምህረት ዛሬ ያለውን ለከተማችን የመጀመሪያ የሆነውን እንጦጦ ላይ ቤተ መንግስታቸውን ሰርተው ኑሯቸውን በዚህ በእንጦጦ አካባቢ አድርገዋል። አጼ ምኒልክና እቴጌ ጣይቱ ባሰሯት በርዕሰ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ጥቅምት 25 ቀን 1882 ዓመተ ምህረት አጼ ምኒልክ ንጉሠ ነገሥት ዘኢትዮጵያ፣ እቴጌ ጣይቱ ደግሞ ብርሃን ዘኢትዮጵያ ተብለው በግብፃዊ ጳጳስ በብፁዕ አቡነ ማቴዎስ ሥርዓተ ንግሥናቸውን ፈጽመዋል። ጥንታዊ የአጼ ዳዊት ከተማ እንጦጦ ብርዳማ መሆኑን ተመልክተው ፍልውሃ አካባቢ ያለው ቦታ የአየር ንብረቱና የቦታው አቀማመጥ ለከተማ ምቹ ሆኖ ስላገኙት ከተማው ከእንጦጦ ወርዶ እንዲመሰረትና ስሙም አዲስ አበባ ተብሎ እንዲሰየም እቴጌ ጣይቱ ባመነጩት ሐሳብ ስለሆነ ለዚህ ታሪካዊ የአዲስ አበባ ከተማ መቆርቆር በሚነገርበት ጊዜ ትልቋ ባለውለታና መስራቿ እቴጌ ጣይቱ መሆናቸው በዚህ አጋጣሚ ሊታወሱና ሊዘከሩ ይገባል። በተለይ ኢትዮጵያ በኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊና በዲፕሎማሲያዊ ማንኛውንም ዓለም አቀፍ ግንኙነት ማድረግ የምትችለው ጣሊያንን እያስፈቀደች እንደምትኖር ተብሎ የተዘጋጀው የውጫሌ ውል ክርክር ባስነሳ ጊዜ እቴጌ ጣይቱ በነገሩ ተቆጥተው እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን እንዲህ አይነቱን ውል ከመቀበል ፈጽሞ ጦርነትን እመርጣለሁ በማለት በዚህ ታሪካዊ ቦታ ላይ
ክተት ሰራዊት ምታ ነጋሪት ተብሎ ጦርነት እንዲታወጅ ከንጉሠ ነገሥቱ ከአፄ ምኒልክ ጎን በመሰለፍ ከፍተኛውን ድርሻ የወሰዱ ጀግና ሴት ነበሩ። በመቀጠልም እቴጌ ጣይቱ የኢትዮጵያን ዳር ድንበር ለማስከበር በዘር፣ በቋንቋ፣ በሃይማኖት ሳይለያዩ አድዋ ለመዝመት ጀግኖች አባቶቻችንን ስንቅ የሚያዘጋጁ ሴቶች አስተባብረው ዝግጅት ከተደረገ በኋላ እቴጌ ጣይቱ 3000 ሰራዊት ይዘው ከዳግማዊ አፄ ምኒልክ ጋር ጦሩን እየመሩ ከባለቤታቸው ሳይለዩ ፊልማ በሚካሄድበት ቦታ ሁሉ ከካህን አባቶች ጋር ታቦታቱን ይዘው ተገኝተዋል። ጦርነቱ በተከፈተ ጊዜ ሰራዊቱን በማበረታታት የቆሰለውን በማንሳትና በመንከባከብ የሀገራቸውን ነፃነት እንዳይደፈር በጦር መሃል እየገቡ ሰራዊቱን በማበረታታት አኩሪ ታሪክ ፈጽመዋል። እቴጌ ጣይቱ ከአድዋ ጦርነት በፊትና በኋላም ቢሆን በቆራጥ የፈጸሙት ጥበብ የተሞላበት ተጋድሎ ለኢትዮጵያ ሴቶች የትግል ታሪክ ባሪያነት ሊጠቀስ የሚኖር ነው። አፄ ምኒልክ ታኅሳስ 3 ቀን 1906 ዓመተ ምህረት ከዚህ ዓለም በሞተ ሥጋ ከተለዩ በኋላ እቴጌ ጣይቱ የአፄ ምኒልክን ኃላፊነት ተክተው ሀገር ሲመሩ ሲያስተዳድሩ ቆይተዋል። ከአፄ ምኒልክ ዕረፍት በኋላ እቴጌ ጣይቱ ሲገዙና ሲያስተዳድሩ ከነበሩበት ከታችኛው ቤተ መንግስታቸው በመኳንንቱ አማካኝነት ለቀው በሪስ አድባራት እንጦጦ ማርያም ባለው ቤተ መንግስታቸው በግፍና በግዞት ለ4 ዓመታት ቆይተው ባደረባቸው ምክንያት ሰኞ የካቲት 4 ቀን 1910 ዓመተ ምህረት የዛሬ 108 ዓመት ከዚህ ዓለም በሞተ ሥጋ ተለይተዋል። የቀብር ስነ ስርዓታቸውም በሪስ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም ቤተክርስቲያን ሊቃውንተ ቤተክርስቲያን፣ ካህናት፣ በርካታ ህዝበ ክርስቲያን በተገኙበት በታላቅ ድምቀትና መንፈሳዊ ስነ ስርዓት ሸራቤት ተብሎ በሚጠራው ቦታ ላይ ተፈጽሟል። በኋላም ንግሥተ ነገሥታት ዘውዲቱ በዓታ ለማርያምን ገዳም ካሰሩ በኋላ በ1920 ዓመተ ምህረት ከሪስ አድባራት እንጦጦ መንበረ ፀሐይ ቅድስት ማርያም አጽማቸውን በማፍለስ በዓታ ለማርያም ገዳም ውስጥ ለአፄ ምኒልክና ለእቴጌ ጣይቱ ባዘጋጁት መካነ መቃብር በክብር አሳርፈውታል። በመሆኑ እቴጌ ጣይቱ ልጅ ስላልነበራቸው ስምሽን የሚያስጠራ ልጅ የለሽም ተብለው ሲጠየቁ የመሃል ልጆቼ የእንጦጦ ማርያም ካህናት ናቸው ይሉ ስለነበረ ካህናቱም ቃላቸውንና ኑዛዜውን ጠብቀው ከሞቱበት ዕለት ጀምሮ ጸሎተ ፍትሐት በማስፈታትና ገንዘብ በማዋጣት መታሰቢያቸውን ከ1910 ዓመተ ምህረት እስከ 2010 ዓመተ ምህረት ድረስ ሲያከብሩላቸው ቆይተዋል። በ2011 ዓመተ ምህረት በወቅቱ የነበረው አስተዳደርና ሰበካ ጉባኤ አፄ ምኒልክና እቴጌ ጣይቱ ለሀገርና ለቤተ ክርስቲያን ባለውለታ መሆናቸውን በመገንዘብ የካህናቱ አስተዋጽኦ ቀርቶ ከቤተ ክርስቲያኑ ገቢ ወጪ እየተደረገ በከፍተኛ ሁኔታ ዝግጅት እየተደረገ ብፁዓን አበው ሊቃነ ጳጳሳት፣ የመንግስት ከፍተኛ ባለስልጣናት፣ የጠቅላይ ቤተ ክህነት፣ የአዲስ አበባ ሀገረ ስብከት፣ የክፍለ ከተማው የሥራ ኃላፊዎች፣ የሚዲያ አካላት እና በርካታ ካህናትና ምዕመናን በተገኙበት በዓለ ዕረፍታቸው በደመቀ ሥነ ሥርዓት ሲገበሩ ቆይቷል። በዘንድሮ ዓመትም የዳግማዊ አፄ ምኒልክ 112ኛ የእቴጌ ጣይቱ ብጡል 108ኛ በዓለ ዕረፍት ብፁዕ አቡነ ማርቆስ የጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ ክቡር መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ክቡር መጋቤ ሰናያት የቻለው ለማ የአራዳና ጉለሌ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ የጠቅላይ ቤተ ክህነት የአዲስ አበባ ሀገረ ስብከት ከፍተኛ የሥራ ኃላፊዎች እና ማኅበረ ካህናትና ማኅበረ ምዕመናን በተገኙበት የካቲት 4 ቀን 2018 ዓመተ ምህረት በደመቀ መንፈሳዊ ሥነ ሥርዓት ተከብሮ ውሏል። በማያያዝም ቀደም ሲል አገልግሎት ሰጥ የነበረው ቤተልሔም ከጊዜ ብዛት አንጻር ስለፈረሰ ችግሩን የተመለከቱ የእግዚአብሔር ወዳጆች የቅድስት ድንግል ማርያም የቃል ኪዳን ልጆች ተክለ ሩፋኤልና አስካለ ማርያም የሚባሉ
ባልና ሚስት በሙዚየም ኃላፊው በመላከ ሰላም መምህር ኃይለ ሥላሴ ወልደ ሚካኤል አስተባባሪነት ሙሉ ወጪውን ችለው እንዲህ በአማረና በተዋበ መልኩ ባለ አንድ ወለል ድልድይ ያለው ቤተልሔም ግንቦት 2 ቀን 2017 ዓመተ ምህረት የግንባታ ስራው ተጀምሮ ህዳር 1 ቀን 2018 ዓመተ ምህረት በፈቃድ እግዚአብሔር በ7 ወራት ውስጥ ተጠናቆ በዛሬው ዕለት የካቲት 5 ቀን 2018 ዓመተ ምህረት በብፁዕ አቡነ ማርቆስ የአዲስ አበባ በብፁዕ አቡነ ሪያቆስ የአዲስ አበባ የሀዲያና ጉራጌ ሀገረ ስብከት ሊቀ ጳጳስ አባታዊ መልካም ፈቃድ በብፁዕ አባታችን አቡነ ማርቆስ ተባርኮ ለአገልግሎት በቅቷል። በመቀጠልም በአፄ ምኒልክ ዘመነ መንግስት እንጦጦ ላይ ከፍተኛ ውሃ እንደነበረ ታሪክ ይዘክራል። ይሁን እንጂ የአባይ ልጅ ውሃ ጠማው እንደሚባለው ሁሉ በእንጦጦ ዙሪያ ውሃ ጠፍቶ በአሁኑ ሰዓት ቤተክርስቲያኗና የአካባቢው ሕዝብ ውሃ የሚጠቀሙት በመኪና እየገዙ ነው። ስለሆነም እንጦጦ ላይ ያለውን የውሃ ችግር ያዩ ስማቸው እንዲገለጽ ያልፈለጉ በጎ አድራጊ አንድ ክርስቲያን በቤተ ክርስቲያኑ መደበኛ አገልጋይ በአባ ገብረሕይወት ወልዴ አስተባባሪነት ሙሉ ወጪውን ችለው ይህን የከርሰ ምድር ውሃ እንዲወጣ አድርገውልናል። በቤተ ክርስቲያኑ ዙሪያ የተሰሩትን የንግድ ሱቆች በተመለከተ በቤተ ክርስቲያኑ ዙሪያ የነበሩት የላሜራ የንግድ ሱቆች የከተማውን ውበትና የቤተ ክርስቲያኗ ገጽታ የማይመጥኑ በመሆኑ መንግስት በሰጠው አቅጣጫ መሰረት የከተማውን ውበትና የቤተ ክርስቲያኑ ገጽታ በሚመጥን መልኩ በቁጥር 25 ክፍል ገቢ የሚያስገኙ ሱቆች ተሰርተው ተከራይተዋል። ለወደፊቱም በበጀት ዓመቱ የደብሩ ሰበካ ጉባኤ የተለያዩ ዕቅዶችን ያቀደ ሲሆን አንደኛ በክፍት ቦታዎች ላይ ተጨማሪ ሱቆችን መስራት፣ ሁለተኛ የአፄ ምኒልክና የእቴጌ ጣይቱ ታሪካዊ ቤተ መንግስትና ሰገነት ሙሉ እድሳት ማድረግ፣ ሶስተኛ በጠበሉ ቦታ የተጀመረውን አዳራሽ ስራ ጨርሶ ስራ ላይ ማዋል፣ አራተኛ ቤተ ክርስቲያኑ ቦታ ላይ ህንፃ በገንባት ወዘተ የመሳሰሉ ሲሆኑ የሰበካ ጉባኤ ዕቅድ እውን እንዲሆን የደብሩ አገልጋይ ካህናትና የልዩ ሰራተኞች በጎ አድራጊ ምዕመናን ከጎናችን እንዳትለዩ በደብሩ ሰበካ ጉባኤ አስተዳደር ጽሕፈት ቤት ስም ዝቅ ብዬ እየጠየቅኩኝ ሪፖርቴን እዚህ ላይ አጠናቅቃለሁ። በመጨረሻም የነገስታቱን የሳህለ ማርያምንና የወለተ ሚካኤል ነፍስ በአጸደ ገነት እንዲያሳርፍልን የእግዚአብሔር ቅዱስ ፈቃዱ ይሁን። ወስብሐት ለእግዚአብሔር። የካቲት 5 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ። አመሰግናለሁ።